ዝም ብላችሁ ስትመለከቱት ሉክ አንድ የምትደጋገም ወርድ አለች የፊዚክስ ወርድ አለች ዜሮ ቻርጅ ብሎ ታይፕ የለም ተስማማን አይደል ተመልከት እንግዲህ ምን እንደሚመጣ ፕሮቶን ፖዚቲቭ ቻርጅ ነው አለ ተስማማን ከኳርክ ነው የተሰራው ከሁለት አፕ ኳርክና ከአንድ ዳውን ኳርክ አልከን ኒውትሮን ላይ ስንመጣ ዜሮ ቻርጅ ነው ለምን አንድ አፕ ኳርክና ሁለት ዳውን ኳርክ ስለሚይዝ ነው what about electrons electrons ግን ከምንድን ነው የተሰራው ሶ ጠቅለል ስናረገው ዛሬ እንግዲህ የምንመለከተው ስለ ኤሌክትሪክሲቲ ይሆናል እንግዲህ ኤሌክትሪክሲቲ የሚለውን ኮንሰፕት በተለያየ ቦታ ላይ እናገኘዋለን what does mean electricity ኤሌክትሪክሲቲ የሚባለውን ሐሳብ ብዙ ጊዜ ሲነሳ ኤሌክትሪክሲቲ የሚለውን ቃል ከመብራት ጋር ነው የምናያይዘው ኦር ደግሞ ከሆነ ከምግብ ማብሰያ ጋር ነው የምናያይዘው ወይም ከቴሌቪዥን ጋር ነው የምናያይዘው so what does it mean electricity ለምንድን ነው ከነዛ ነገር ያዛመድ ነው electricity is a secondary source of energy a secondary source of energy it is a secondary source of energy የኢነርጂ secondary source ነው ወይም ደግሞ secondary ምንጭ ነው ማለት ነው or we can get this energy from electricity ኢነርጂን አንዱ የምናገኝበት ሶርስ ኤሌክትሪክሲቲ በመባል ይታወቃል ማለት ነው okay what does mean energy energies ማለት ነው በራሱ and this energy is energy ደግሞ energy is the ability to do work the ability to do work ኢነርጂ ማለት ስራ የመስራት ካፓሲቲ ማለት ነው for example አንድ ቦዲ ኢነርጂ ያለው ስንል ስራ መስራት ይችላል ማለት ነው አንድ ቦዲ ኢነርጂ የለውም ካለን ደግሞ ስራ መስራት አይችልም so ኢነርጂ ማለት it is the capacity or the ability to do work ስራ የመስራት ብቃት which means electricity አንድ ቦዲ ስራ እንዲሰራ ምክንያት ይሆናል ማለት ነው in other way okay there are two types of energy source ኢነርጂን የምናገኝበት ሶርስ ደግሞ ሁለት አይነት አሉ source of energy ብለን የምናስቀምጣቸው source of energy the first one is primary source በመባል ይታወቃል primary source ነው and the second one is secondary source በመባል ይታወቃል primary እና secondary እዚህ ጋር እንደምትመለከቱት electricity is a secondary source ነው primary source አይደለም secondary source of energy ነው ምን ማለት ነው secondary source of energy ነው before we see that let's see primary source of energy ምንላቸው እና ማን ናቸው primary source of energy ብለን የምንጠራቸው naturally occur የሚያደርጉ ሶርሶች ማለት ነው they just occur naturally ነው occur የሚያደርጉት ለምሳሌ እዚህ ጋር ማንን መጥቀስ እንችላለን sunlightን መጥቀስ እንችላለን በዋናነት ሌላ ኦይልን መጥቀስ እንችላለን ኮይል እያልን መጥቀስ እንችላለን በራሳቸው ኤግዚስት የሚያደርጉ naturally ኤግዚስት የሚያደርጉትን primary source ብለን እንጠራቸዋለን for example sunlightን በመጠቀም ወይም የፀሐይ ብርሃንን በመጠቀም ኢነርጂ ማመንጨት እንችላለን primary source ነው ለኢነርጂው sunlight and when we come to secondary source ብለን የምንጠራቸው ደግሞ ከፕራይመሪ ሶርስ ላይ ድራይቭ የምናደርጋቸው ለምሳሌ sunlightን በመጠቀም ኤሌክትሪክሲቲን ማግኘት እንችላለን ኤሌክትሪክሲቲን በመጠቀም ላይት ኢነርጂን ማውጣት እንችላለን secondary source ደግሞ ምንላቸው they are derived from primary source ማለት ነው example ዋና አርክተን እዚህ ጋር የምናነሳው ኤሌክትሪክሲቲ ነው look ለምሳሌ የፀሐይ ብርሃንን በመጠቀም ወይም sunlightን በመጠቀም ምን ማግኘት እንችላለን sunlight is not an energy it is a source of energy የፀሐይ ብርሃን የኢነርጂ ምንጭ ነው okay sunlightን በመጠቀም ኤሌክትሪክሲቲ እናገኛለን ኤሌክትሪክሲቲን በመጠቀም ደግሞ እዚህ ጋር በጎን ያሉት ላይቶችን ብርሃን እናገኛለን አንደኛ ላይት ሊገኝ ይችላል ላይት ኢነርጂ ሊገኝ ይችላል okay the other one sound ድምጽ የሳውንድ ኢነርጂ ሊገኝ ይችላል we can get sound energy and the third one heat energy ልናገኝ እንችላለን okay ለምሳሌ ምግብ ምናምን ለማብሰል ስቶቭ እንጠቀማለን አይደል ሂት ኢነርጂ እናገኛለን ሳውንድ ኢነርጂ ስፒከሮችን ለመጠቀም ኢነርጂ ያስፈልገናል ያንንም ኢነርጂ የምናገኘው ከኤሌክትሪክሲቲ ነው ስለዚህ all this energy እነዚህ ሁሉ ኢነርጂዎች ያገኘነው ከምንድነው ከኤሌክትሪክሲቲ ነው ነገር ግን ኤሌክትሪክሲቲ ፕራይመሪ መገኛቸው ነው ወይስ ሰከንደሪ መገኛቸው ነው ሰከንደሪ መገኛቸው አይደለም ፕራይመሪ ማን sunlight so as you see it here light energy sound energy heat energy ሌሎችንም type of energy ሊሆን ይችላል forms of energy ሊሆን ይችላል እነዚህ ሁሉ ኢነርጂዎች ከምን ልናገኝ ይችላል ከኤሌክትሪክሲቲ ልናገኝ ይችላል but this electricity is not a primary source ለነዚህ ኢነርጂዎች primary source አይደለም secondary source ነው primary source ማን ነው sunlight ነው መጀመሪያ sunlight አለ primary source ከሰንላይት ሰከንደሪ ሶርስ ይመጣል ኤሌክትሪክሲቲ ከዚህ ከሰከንደሪ ሶርስ እነዚህ ኢነርጂዎች ወጡ ማለት ነው so electricity is a secondary source of
energy. It's not a primary source of energy. But there are different types of secondary source of energy. ኤሌክትሪክሲቲ ብቻ አይደለም ከኤሌክትሪክሲቲ ውጪ ሌላም ሶርስ ኦፍ ኢነርጂዎች አሉ ሰከንደሪ የሆኑ ከነዛ ሶርስ ኦፍ ኢነርጂዎች ኤሌክትሪክሲቲ ምንድነው የሚለየው let's see it እንመልከት so this electricity is a secondary source of energy as a result of የምናገኘው በምንድነው as a result of the presence of charge or charge in motion charge in motion in electricity exist እንዲያደርግ በሁለት አይነት መንገድ exist ሊያደርግ ይችላል አንደኛው ቻርጆች ፕሬዘንስ በሚያደርጉበት ሳለ ሁለተኛው ደግሞ ቻርጆች ሞሽን ላይ በሚሆኑበት ሳለ so if there is a charge there is always an electricity whether the charge is at rest or it is in motion and charge at rest ላይም ሆነ motion ላይም ሆነ ምን ይኖራል ማለት ነው electricity ይኖራል ማለት ነው so look this electricity is a secondary source of energy as a result of the first one presence of charge and the second one or charge in motion okay presence of charge in motion presence of charge in motion electricity በሁለት መንገድ ይገኛል አንደኛ ቻርጆቹ ፕሬዘንስ ሲያደርጉ ወይም ቻርጆቹ አትሬስት ይያሉ ሁለተኛ ቻርጆቹ ሞሽን ላይ ሲገቡ so ከዚህ ተነስተን there are two types of electricity አለ ማለት እንችላለን ማለት ነው ወይም electricity የሚለውን ሐሳብ በሁለት መክፈል እንችላለን the first one is static ብለን እናስቀምጣለን and the second one is current electricity ብለን እናስቀምጣለን static electricity ብለን የምንጠራው look when the charge is present or when the charge is at rest static when the charge is at rest ቻርጆቹ ምን ላይ በሚሆኑበት ሳለ አትሬስት በሚሆኑበት ሳለ we call that electricity static electricity ብለን እንጠራዋለን and when the charge is in motion ቻርጆቹ ሞሽን ላይ በሚሆኑበት ሳለ የምናገኘው ኤሌክትሪክሲቲ ደግሞ current በመባል ይታወቃል when the charge is in motion okay ስለዚህ ስንት አይነት ኤሌክትሪክሲቲዎች አሉ ሁለት አይነት the first one is static the second one is current static electricity when the charge is at rest current electricity when the charge is in motion እንግዲህ ዝም ብላችሁ እዚህ ጋር ስትመለከቱት look አንድ የምትደጋገም ወርድ አለች የፊዚክስ ወርድ አለች electricity is the secondary source of energy አብራራ ነው ኢነርጂ ምንድነው አብራራ ነው secondary source ምንድነው አብራራ ነው the presence of charge የቻርጅ መገኘት ወይም የቻርጅ መንቀሳቀስ የተደጋገመችው ወርድ ማን ናት it is charge so what does mean this charge also charges ማለት ነው እስኪ ዲፋይን እናድርገው charge what does mean charge this charge is the property of a matter charge ብለን የምንጠራው የማተሮች ፕሮፐርቲ ነው ወይም ደግሞ አንድ አካል በውስጡ የሚይዘውን ፕሮፐርቲ charge ብለን እንጠራዋለን but አንድ ማተር ወይም ደግሞ አንድ አካል የተለያየ አይነት ፕሮፐርቲ ይኖራል የተለያየ አይነት ባህሪ ይኖራል ለምሳሌ ዳኒ ቁመቱ ባህሪው ነው ዳኒ ውፍረቱ ባህሪው ነው ዳኒ መልኩ ባህሪው ነው ዳኒ ከለሩ ባህሪው ነው because ባህሪ ወይም ፕሮፐርቲ ብለን የምንጠራው አንድን ነገር ዲፋይን ለማድረግ የምንጠቀምባቸው ወርዶች for example ዳኒን ታውቂዋለሽ ወይ ዳኒ የትኛው ዳኒያ ጠር የሚለው ዳኒያ ጤም የሚለው ዳኒያ ወፈር የሚለው ባህሪ ነው ልክ እንደዚህ ሁላ charge is a property of a matter የማተሮች ፕሮፐርቲ ነው ነገር ግን እስካሁን ከዘረዘርናቸው ፕሮፐርቲዎች ለምሳሌ ከቁመት ከውፍረት ከከለር ከመልክ ከነዚህ ሁሉ ቻርጅን የሚለየው ነገር ምንድነው this charge is the property of a matter that experience እንድናደርግ ያደርገናል ምንም that experience an attractive or repulsive force due to another charge ድንቅ ነው this charge is the property of a matter የአንድ ማተር ፕሮፐርቲ ሆኖ ምንን ኤክስፒሪየንስ እንድናደርግ የሚያደርገን ነው አትራክቲቭ ወይም ሪፐልሲቭ ፎርስን ኤክስፒሪየንስ እንድናደርግ የሚያደርገን which means ለምሳሌ አንዳንዴ ሰዎችን ሲጨብጧቸው ንዝር ይላቸዋል አንዳንዴ የሆነ በር ወይ የሆነ ነገር ስነኩ ንዝር ይላቸዋል አትራክት ያደርጋቸዋል ሪፔል ያደርጋቸዋል ወይም ደግሞ ለምሳሌ ሄዳችሁ የሆነ የተላጠን ኤሌክትሪክሲቲ ወይም የተላጠን አንድ የኤሌክትሪክ ዋይርን ብትነኩት ይይዛቸዋል ይዞ ያቆይና ደግሞ ይገፋቸዋል አትራክት ያደርጋል ሪፔል ያደርጋል ስለዚህ ይሄንን አትራክሽን ወይም ሪፐልሲቭ ፎርስ ኤክስፒሪየንስ እንድናደርግ የሚያደርገን በውስጣችን የሚገኝ ወይም በላያችን ላይ የሚገኝ አንዱ ፕሮፐርቲ ማን ነው ማለት ነው ቻርጅ ነው ማለት ነው it's a property of a matter ምን እንድናደርግ ያደርገናል አትራክቲቭ ወይም ደግሞ ምን ሪፐልሲቭ ፎርስ ምን እንድናደርግ
ኤክስፒሪየንስ እንድናረግ ይሄንን አትራክቲቭ ወይም ሪፐርሲቭ ፎርስ ግን ኤክስፒሪየንስ የምናደርገው ዲው ቱ አናዘር ቻርጅ ነው በሌላ ቻርጅ አማካኝነት ነው ፎር ኤግዛምፕል ለምሳሌ አሁን እኔ ውስጥ ቻርጅ አለ አደሞ ምን ተመጥቼ ይሄን ዕቃ ስነካው ሊነዝረኝ ይችላል እኔ ውስጥ ቻርጅ አለ እዚህ ዕቃ ውስጥ ቻርጅ አለ ሌላ ቻርጅ ያስፈልጋል ይሄን አትራክቲቭ ወይም ሪፐርሲቭ ፎርስ ኤክስፒሪየንስ ለማድረግ ለምሳሌ ሄዳችሁ ልክ ጓደኛችሁን ሲጨብጡት ንዝር ይላችሁ ይችላል እናንተ ውስጥ ቻርጅ አለ ጓደኛችሁ ውስጥ ቻርጅ አለ ወይም የቤታችሁን በር አንዳንዴ ስነኩት ይነዝራችኋል ወይም ደግሞ አንድ የተላጠ ገመድ ለምሳሌ ዋየር የኤሌክትሪክ ዋየር ሄዳችሁ ብትነኩት ይይዛችኋል ለምን እናንተ ውስጥ ቻርጅ አለ እሱ ውስጥ ቻርጅ አለ ስለዚህ በላያችን ላይ የሚገኘው ይሄ ቻርጅ ወይም ይሄ ፕሮፐርቲ አትራክቲቭ ወይም ሪፐርሲቭ ፎርስን ኤክስፒሪየንስ እንድናደርግ የሚያደርገን መቼ ነው when there is what another charge ሌላ ቻርጅ በሚኖርበት ሰዓት ነው ማለት ነው so what does mean charge is what it's the property of what matter ምንን ኤክስፒሪየንስ እንድናደርግ ያደርገናል አትራክቲቭ ወይም ሪፐልሲቭ ፎርስን because of what or due to what another charge በሌላ ቻርጅ አማካኝነት ማለት ነው ያስማማናል good እሺ come on እንምጣ look እስቲ ብትን እናርጋት ደግሞ የላይኛውን ሐሳብ this charges ምን ተባብናል charge is the property ባህሪ ነው it's a behavior what kind of property of what a matter የማተሮች property ነው okay what does mean matter and as we know that matter is anything that occupies space አይደለም space ሊይዝ የሚችሉ ነገሮችን matter ብለን እንጠራቸዋለን this matter is made up of atom all matter is made up of what ማተሮች በጠቅላላ የተገነቡት ከምንድን ነው ከአተም ነው okay and this atom has how many parts ስንት ፓርት አለው ሶስት እንዳትሉኝ it has two parts ሁለት ፓርት አለው the first one is shell በመባል ይታወቃል and the second one is nucleus ብለን እንጠራዋለን አተም ሁለት ፓርቶች ይኖርታል ማናማ ሼል እና ኒውክለስ ሼል ብለን የምንጠራው outside of the nucleus የምናገኘው ሰፊውን ኤሪያ ነው ሼል ብለን እንጠራዋለን look this is a shell ልክ እንደ ክላውድ ነው ቁጭ የሚለው እንዲሁም ደግሞ ሼሉ መሃል ላይ የምትገኘውን ትንሽዬዋን ስፍራ በሳይዝ ነው ትንሽ የምትሆነው በማስ ትልቅ ናት ሼሉ በሳይዝ ትልቅ ነው በማስ ትንሽ ነው ኒውክለሷ ላይ ስንመጣ በሳይዝ በጣም ትንሽ ናት ኦኬ በማስ ግን ትልቅ ናት this shell ይሄ ሼል ብለን የምንጠራው አንድ ፓርቲክል ይዛል that particle is called electron or እዚህ ሼሉ ላይ የምናገኘው ኤሌክትሮኖችን ነው ኒውክለስ ውስጥ እዚህ ውስጥ ደግሞ ከላይ እዚህ ውስጥ ኤሌክትሮን ኤሌክትሮን ኒውክለስ ውስጥ ደግሞ ማንና እናገኛለን ፕሮቶንና ኒውትሮንን እናገኛለን ፕሮቶንና ኒውትሮን ይገኛል ኤሌክትሮን ብለን የምንጠራው ኤሌክትሮን ኔጌቲቭሊ ቻርጅድ ፓርት ኔጌቲቭ የሆኑ ቻርጆችን የሚሸከም ነው ፖሰስ የሚያደርገው ወይም ደግሞ ኬር የሚያደርገው ኔጌቲቭ ቻርጅን ነው ኤሌክትሮን ኔጌቲቭ ቻርጅን ይዛል ኔጌቲቭ ቻርጅ ነው ይሄኛው outside of the nucleus ነው የሚገኘው ፕሮቶን ላይ ደግሞ ስንመጣ ፕሮቶን ደግሞ ፖዚቲቭ ቻርጅን ነው የሚይዘው ፖዚቲቭ ቻርጅን ይዛል ኒውትሮን ላይ ደግሞ ስንመጣ ኒውትሮን ዜሮ ቻርጅ ነው ዳኒ ምን እያልክ ነው ያለው ኤሌክትሮን ለምን ኔጌቲቭ ቻርጅ ያዘ እሺ ቶ እሱ ፕሮቶን ለምንድን ነው ፖዚቲቭ ቻርጅ ያዘው ኒውትሮን ለምን ዜሮ ሆነ ለምን ኒውትሮን ፖዚቲቭ አልሆነም ፕሮቶን ደግሞ ለምን ዜሮ ነው አላለም ተስማምተን ነው ወይ አይደለም ፕሮቶንና ኒውትሮን ኳርክ ከሚባሉ ሌላ ፓርቲክል ነው የተሰሩት ፕሮቶን and ኒውትሮን ኳርክ ይባላል የተሰሩበት ስሪት ኳርክ ኦር ለምሳሌ አተምን እንዲፈልቀቀን ስናየው አተም ውስጥ ኤሌክትሮን ፕሮቶን ኒውትሮን አናርለም ፕሮቶንና ኒውትሮን ደግሞ ብንፈልቀቃቸው ውስጣቸው የምናገኛቸው ሌላ ፓርቲክሎችን we call it ኳርክ ብለን እንጠራቸዋለን look there are 5 types of quark ብዙ አይነት 5 አይነት ኳርኮች አሉ ብሎ ያስቀምጣል አፕ ኳርክ ዳውን ኳርክ ቶፕ ቦተም እየተባለ ይቀመጣል ከነዛ መካከል ግን ፕሮቶንና ኒውትሮን የተሰሩበት ኳርክ አፕ ኳርክ እና ዳውን ኳርክ በመባል ይታወቃል ስለዚህ እነሱ ላይ ፎከስ እናደርጋለን አፕ ኳርክ and ዳውን ኳርክ ተመልከት አፕ ኳርክ ብለን የምንጠራው ፖዚቲቭ 2/3 ቻርጅ ይዛል ፖዚቲቭ 2/3 ዳውን ኳርክ ደግሞ ኔጌቲቭ 1/3 ቻርጅን በውስጡ ይዛል አሁን ፕሮቶን is made up of 2 up quark and 1 down quark ፕሮቶን የተገነባው ፕሮቶን ከሁለት አፕ ኳርኮችና ከአንድ ዳውን ኳርክን የተገነባው ተመልከት እንግዲህ ምን እንደሚመጣ ሁለት አፕ ኳርክ ማለት አንድ አፕ ኳርክ ስንት ነው የሚይዘው 2/3 ቻርጅ ሁለቱ ስንት ይዛል ማለት ነው ኦር 2/3 2 ይዛል
አንድ ዳውን ኳርክ ኔጌቲቭ 1/3። በአጠቃላይ እነዚህን ብንደምራቸው ውስጥ ይመጣል ፕሮቶን ውስጥ የሚገኙት ሁለት አፕ ኳርክ እና አንድ ዳውን ኳርክ ነው። ሁለት አፕ ኳርክ 2/3 ፖዚቲቭ 2/3 ፖዚቲቭ 2/3 ዋን ዳውን ኳርክ ኔጌቲቭ 1/3። እስኪ እንደምራቸው እስኪ 2/3 + 2/3 - 1/3 2/3 እና 2/3 4/3 ሲቀነስ ስንት አለ እዚህ ጋር 1/3 4 - 1 3 ኦቨር ስንት አለ 3 3 ዲቫይድ ባይ 3 ፖዚቲቭ 1 you see this proton has a positive charge አለው ማለት ነው ፕሮቶን። ጨረስን። እስኪ ደግሞ ኒውትሮን ላይ እንምጣ። and when we come to neutron, this neutron is made up of one up quark ከአንድ up quark እና ከሁለት ዳውን ኳርክ ነው የተገነባው። ተመልከት ዳውን ኳርክ ዋን አፕ ኳርክ ስንል አፕ ኳርክ ስንት ነው የሚይዘው ተብሏል? ፖዚቲቭ 2/3 ኦኬ። ዳውን ኳርክ ስንት ነው የሚይዘው? ኔጌቲቭ 1/3 ግን ስንት ዳውን ኳርክ ነው ያለው ኒውትሮን ውስጥ? ከሁለት ዳውን ኳርክ ነው የተገነባው። ሌላም ኔጌቲቭ 1/3 ያለ ማለት ነው። እሺ ስለዚህ ኒውትሮን ውስጥ አንድ አፕ ኳርክ እና ሁለት ዳውን ኳርክ እናገኛለን። እስኪ which means አንድ አፕ ኳርክ ማለት ፖዚቲቭ 2/3 ሁለት ዳውን ኳርክ ማለት ኔጌቲቭ 1/3 እና ኔጌቲቭ 1/3። እስኪ ሳሜሽናቸውን እንፈልጋቸው እንደምራቸው። here we have positive 2/3 here we have negative 1/3 here we have negative 1/3 አንድ አፕ ኳርክ ሁለት ዳውን ኳርክ በአጠቃላይ ቢደመሩ ውስጥ ይመጣል ሁለት ሲቀነስ አንድ ሲቀነስ 0 ከስር 3 ነው። አንዷን ብንወስድ ጋራ 3 ሲካፈል 0 ሲካፈል 3 0 that is why ኒውትሮን ዜሮ ቻርጅ ነው ማለት ነው። ለዛም ነው ዜሮ ቻርጅ ነው ብለን ያስቀመጠው። ሶ በአጠቃላይ ጠቅለል ስናደርገው አተም ስንት ፓርት አለው? ሁለት ፓርት አለው። አተም ስንት ፓርቲክል ይዛል? 3 ብላችሁ ማስቀመጥ ትችላላችሁ። ግን አተም ስንት ፓርት አለው? ሁለት፣ ሼል እና ኒውክለስ። ኒውክለስ ውስጥ ምንና ምን ይገኛል? ፕሮቶን እና ኒውትሮን። ሼል ላይ ምን ይገኛል? ኤሌክትሮን። ኦኬ ዳንዬ ፕሮቶን ፖዚቲቭ ቻርጅ ነው አለ። ተስማማን። ከኳርክ ነው የተሰራው ከሁለት አፕ ኳርክ እና ከአንድ ዳውን ኳርክ አልከን። ኒውትሮን ላይ ስንመጣ ዜሮ ቻርጅ ነው። ለምን? አንድ አፕ ኳርክ እና ሁለት ዳውን ኳርክ ስለሚይዝ ነው። what about electrons? ኤሌክትሮንስ ግን ከምንድን ነው የተሰራው? ኤሌክትሮኖች ራሳቸው they are a fundamental particles they are a primary fundamental particle ናቸው። ልክ ኳርክ ብለን እንደምንጠራው። አሁን ኳርክ ከምን ተሰራ እንለም። ኳርኮች አንድ ላይ ተከማችተው ፕሮቶንን ሰጡን። ኳርኮች አንድ ላይ ተከማችተው ኒውትሮኖችን ሰጡን። ኤሌክትሮኖች ግን ልክ እንደ ፕሮቶንና እንደ ኒውትሮን አሩ they are a fundamental particle ራሳቸው ለሌላ ነገር የመሰራት ምክንያት ናቸው። ስለዚህ ኤሌክትሮኖች ከምንድን ነው የተሰሩት? no we don't know they are a fundamental particle መነሻ ናቸው ለሌላ ነገር። ልክ ኳርኮች ለፕሮቶንና ለኒውትሮን መነሻ እንደሆኑ ሁሉ the same with quark ልክ እንደ ኳርኮች ናቸው ኤሌክትሮኖችም ማለት ነው። so this electron በተፈጥሮ by nature they possess what? ኔጌቲቭ የሆኑ ቻርጆችን ፖሰስ ያደርጋሉ ማለት ነው። ይህን ሀሳብ ከምን ጋር ማዛመድ ትችላላችሁ መሰላችሁ? ለምሳሌ እግዚአብሔር በሰባቱ ቀናቶች ውስጥ የፈጠራቸው ነገሮች አሉ። ፀሐይን ፈጠረ፣ ጨረቃን ፈጠረ፣ ምድር፣ እንስሳት ተፈጠሩ፣ አሳ ምናምን ብለን ዘረዘርን ብዙ ነገር አይደለም። ጨለማን የፈጠረበትን ቀን ግን ታውቁታላችሁ? we don't know because at the first time ገና መጽሐፍ ቅዱሳችንም ስንከፍተው at the first time ጨለማ ነበር ይላል። በቃ ጨለማ ነበር፣ ኤግዚስት ያደርግ ነበር። ከምን ተሰራ? we don't know። ሌሎቹ ነገሮች ሲሰሩ ሰምተናል። ጨለማን ከምን ተሰራው? we don't know the same with that ኤግዚስት ያደረገ ነገር ነው ኤሌክትሮን ወይም ደግሞ ኔጌቲቭ ቻርጅን ፖሰስ የሚያደርግ ፓርቲክል ማለት ነው። ኦኬ this is all about atom። ሶ ጠቅለል ስናደርገው how many types of charge? ስንት አይነት ቻርጆች አሉ ማለት ነው? how many type of charge? ሁለት አይነት ቻርጆች አሉ by nature። the first one is ኔጌቲቭ ቻርጅ አለ፣ ሁለተኛ ደግሞ ፖዚቲቭ ቻርጅ አለ። ዜሮ ቻርጅ ብሎ ታይፕ የለም። ተስማማን አይደል? ስንት አይነት ቻርጆች አሉ? ሁለት አይነት ቻርጅ፣ ወይ ኔጌቲቭ ነው ወይ ፖዚቲቭ ነው ማለት ነው። ሶ by nature there are two types of charge ኔጌቲቭ ቻርጅ and ፖዚቲቭ ቻርጅ። ኔጌቲቭ ቻርጁን ማን ይዟል? ኤሌክትሮን። ፖዚቲቭ ቻርጁን ማን ይዟል? ፕሮቶን። ኒውትሮን ደግሞ ምን ይዛል? ምንም አይነት ቻርጅ አይዝም፣ ዜሮ ነው ማለት ነው። ያስማማናል።